አብይ አህመድ ኤርትራ ቢመራት ኖሮ ሁለት ወደብ ይዞ ዱባይ ያድርጋት ነበር። ራስ ቀን ሲንጋፖር ያድርጋት ነበር። አብይ አህመድ ሌላ ያድርጋት ነበር። ኢትዮጵያ ወደብ ሳይኖራት እንዴት ያበለጸጋት ይወት። ኤርትራውያን አንዋሽ፣ በቃ እውነት እንነጋገር። አብይ አህመድ ይችላል። አብይ አህመድ ድንቅ መሪ ነው። በቃ ለአገሩ ተርፎ ላንተም ተጠቃሚ እንድትሆን ኤርትራዊ ያስቀመጠህ ነው አገሩ ላይ ከ400 በላይ ኢትዮጵያውያኖች ግን ኤርትራ ይሄዱ የለም። ኤርትራ ስደተኛ አላት እንዴ? የላትም እንዴ? ለኤርትራን ያልሆነች ለሌላ ሀገር እንዴት ትሆናለች? አትሆንም። ኢትዮጵያ ውስጥ ግን ብዙ ኤርትራኖች እየኖሩ ነው። ገብቶሃል? አብይ አህመድ ይችላል። የኛ መሪ ቢሆን አገራችን ያለ ማለት ነበር። ኢሳያስ ግን እንግዲህ ወደ ድሮ ነው የመለሰን። ይሄ አምባገነን ነው። አብይ አህመድ ሆይ እንወድሃለን እኛ ኤርትራኖች። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን ሰላም፣ እንዴት ናችሁ? እንኳን ለፋሲካ በዓል አደረሳችሁ። ያው ቢያልፍም ያው ሩቅ አይደለም። በዓሉ እንዴት ነበረ? በሰላም በድምቀት በደስታ እንዳለፈ እንገምታለን። እንግዲህ ቀሪው ጊዜም እንዲሁ በሰላም በደስታ እንዲቀጥል ያለኝን ምኞት እየገለጽኩ ወደ ዛሬው ፕሮግራም እገባለሁ። በዛሬው የአብሪ ፕሮግራም የምንመለከተው የተለያዩ ርዕሰ ጉዳዮችን እንመለከታለን። በመጀመሪያ ያው ዓለም አቀፉ ሁኔታ በሀገራችን ላይ ካለው ተጽዕኖ አንጻር በአጭሩ እንመለከታለን። ያው ኢራን ከአሜሪካ ጋር ያደረገችው ድርድር ከሽፏል። የዚህ ድርድር መክሸፍ ያው የተለያዩ ነገሮች በዓለም የንግድ እንቅስቃሴ ላይ እንደሚያስከትል በተለያዩ ተንታኞች ቀርቧል። አሁን ደግሞ ኢራን የቀይ ባህርን የባብ ኤል መንደብን ጭምር በዚህ በሁቱ አማጽያን ጋር በመተባበር እዘጋለሁ፣ በእኔ ላይ የሚደረገው ጥቃት እስከቀጠለ ድረስ ብላ አስፈራርታለች። ይህ ለኢትዮጵያ በጣም አስቸጋሪ ሁኔታን እንደሚፈጥርና የተፈጠሩት አስቸጋሪ ሁኔታዎች እንደሚቀጥሉ ምናልባትም እንደሚባባሱ ይገመታል። ከዚህ አንጻር ምን ማድረግ አለብን የሚለውን ባጭሩ እንመለከታለን። በሌላ በኩል ከኤርትራ ጋር ያለን ሁኔታ በብዙ የኢትዮጵያ ምሁራን፣ የፖለቲካ ሰዎች የሚነሳው ብዙ ጊዜ ኢትዮጵያ የባህር በር እንድታገኝ ስለሚያስፈልግ የባህር በራችንን ለማስመለስ ስለሚደረግ ትብብር፣ ስለሚደረግ ጥራት እና ማከናወን ስለሚገባን ተግባር ነው እየተገለጸ ያለው። አሁን ይሄን አስመልክቶ በኢትዮጵያ አንዳንድ ተቃዋሚዎች ዘንድ ይሄ ጥያቄ ትክክል አይደለም፣ ጥያቄው የአካባቢውን ሰላም ያደፈርሳል፣ እንደዚህ ብለው አንዳንዶቹ ኤርትራ ቦታ ላይ ሆነው ወይም የኤርትራ ሰፖርተር ሆነው ሁሉ እንደሚያነሱት፣ ኤርትራውያን ደግሞ ኤርትራና ኢትዮጵያ በትብብር አንድ ላይ መስራት፣ ወንድማማች ህዝቦች ሆነው ወንድማማችነታቸውን ቀጥለው ሁለቱ በሰጥቶ መቀበል መርህ አብረው ማደግ አለባቸው፣ ይሄ አስፈላጊ ነው ብለው የሚገልጹ ለዚህ የሚታገሉ ኤርትራውያኖችም በብዛት እየተሰሙ ነው። ይህን እንመለከታለን። ከዚህ በመቀጠል ኢትዮጵያ ውስጥ የኢትዮጵያን እድገት የኢትዮጵያን እንቅስቃሴ በመግታት ረገድ ወይም ለመግታት በመሞከር እና የኢትዮጵያን ሰላም በማደፍረስ ረገድ የሚታዩ እንቅስቃሴዎች፣ የጸረ ኢትዮጵያ ኃይሎች ተግባሮች ያው በከፍተኛ ደረጃ እየታዩ ነው። ከነዚህ ጋር ተያይዞ አናርኪዝም አደጋ ደግሞ ኢትዮጵያን ያሰጋታል እያሉ የሚጽፉ ወይም የሚተነትኑ ምሁራንም
ብቅ ብለዋል። በእርግጥም አናርኪዝም ኢትዮጵያን በስርዓት አልበኝነት በኢትዮጵያ እንዲሰፍን በማድረግ ኢትዮጵያን ለማፍረስ የሚደረጉ ጥረቶች አሉ። ስለዚህ የአናርኪዝም ስጋት በኢትዮጵያ እንመለከታለን። ይሄንን አናርኪዝም እንዲሰፍን ከሚፈልጉ ወይም እየሰሩ ካሉ ኃይሎች ውስጥ ደግሞ አንዱ ኢህአፓ ነው። ኢህአፓ የአናርኪዝም ታሪክና ልምድ አለው። ይሄንን ልምዱን በጣም በሚገርም ሁኔታ ወጣቱ የልጅ ልጁ አንዳርጋቸው ጽጌ የልጅ ልጅ የሆነው ኢህአፓ እያካሄደ እና ወደዚህ ተግባር እየተመለሰ ወደ ቀደመ ተግባሩ ማለት ነው። ስለዚህ እንመለከታለን እሱን። በሌላ በኩል ይሄ አናርኪዝም ያው በአማራ ክልል ያለ ጽንፈኛ ታጣቂም በከፍተኛ ደረጃ እያካሄደው ነው። ለዚህ ማሳያ የሚሆን አንድ በቅርቡ የተፈጸመ ተግባርም እንደዚሁ እንመለከታለን። እንግዲህ ለመጀመር ያው የሀገራችን ስጋት ከመሆኑ አንጻር ወደዚህ ወደ ሀገራችን የደቀነውን ስጋት ብቻ ነጥለን ይሄ አሁን የኢራን አሜሪካና እስራኤል ጦርነት የፈጠረውን ችግርና ችግሩ ይፈታል ተብሎ ሲጠበቅ ደግሞ ድርድሩ ከሽፎ እንደገና ቀጥሏል። ይህን አስመልክቶ ኢራን ከዚህ በፊትም የኢራን ወታደራዊ አዛዦች ሲናገሩ ነበር። አሁንም በድጋሜ እንደገና በኢራን ላይ ጥቃት የሚሰነዘር ከሆነና ያቀረብናቸውን የድርድር ቅድመ ሁኔታዎች ተቀባይነት የማያገኙ ከሆነ በሚቀጥሉት ጊዜያት የቀይ ባህር መግቢያ በር የሆነውን የባብ አልመንደብ ስትሬት እዘጋለሁ ብላለች ኢራን እና ይሄ የዚህ ቀጠና የባብ አልመንደብ ስትሬት መዘጋት አደጋው በጣም ብዙ ነው እና ይህም ማስጠንቀቂያ ስታስተላለፍ ኢራን እንደ የመኑ ሁቲዎች ካሉ ደጋፊዎቿ ጋር በመተባበር እና ለነሱ ድጋፍ ሰጥታ በማጠናከር ይህንን በዚህ ስትሬት የሚደረገውን እንቅስቃሴ ለማስተጓጎል እንደምትሰራ ነው የሚያመለክተው የወጣው ማስጠንቀቂያ እና የባብ ኤልመንደብ ስትሬት ቀይ ባህርን ከዓለም አቀፍ የንግድ መስመሮች ጋር በስዊዝ ካናል በኩል የሚያገናኝ በዓለም ላይ ካሉ እጅግ ወሳኝ የባህር መተላለፊያዎች አንዱ ነው እና የእሱ መስተጋገል ብዙ ችግሮችን ሊያስከትል ይችላል። መርከቦች አፍሪካን ዞረው እንዲጓዙ ያስገድዳል። በዓለም ዙሪያ የኢነርጂ ዋጋን እና የማጓጓዣ ወጪን ከፍ ያደርጋል እና በይበልጥ ይሄ ለዚህ ለባብ ኤልመንደብ እጅግ ቅርብ የሆነችውን ኢትዮጵያን በጣም ይጎዳታል እና ከዚህ ከሆርሙዝ ስትሬት መዘጋት ጋር ደግሞ ተዳምሮ ተጽዕኖው ከፍተኛ ነው የሚሆነው እና እንግዲህ የባህር በር ያስፈልገናል፣ የባህር በር ጥያቄያችን ከፍ ተብሎ ይሰማ የነበረው እንደዚህ አይነት ተጽዕኖዎችን ለመከላከል ነው እና በዚህ በቀይ ባህር ላይ የሚደረጉ የሽብር እንቅስቃሴዎችን አሁን እንደዚህ እንደ ሁቱ ኃይሎች አሁን የኢራን ኃይሎች ተማምነው በነሱ በዚህ ባህር መተላለፊያውን አደጋ ላይ እንጥላለን የሚሉበት ሁኔታ ምናልባት ኢትዮጵያ ወደ ቀይ ባህር ብትወጣ ይሄንን ተጽዕኖ ለመቋቋም ትልቅ ኃይል ትሆን ነበረ። ለራሷ ብቻ ሳይሆን ለዓለም አቀፉም ማህበረሰብና በአካባቢው ላሉ ሀገራትና በአካባቢው ለሰፈሩ መንግስታት ጭምር ማለት ነው። በእርግጥ አንዳንድ እዚህ ላይ መሰረት አድርገው የሚተነትኑ ኃይሎች እንደሚሉት ይህ ሁኔታ ከዚህ ሁኔታ ውስጥ በጎ ነገርም ሊፈጠር ይችላል። የዚህ የሰርጡ አደጋ ላይ መውደቅ የሚያሳስባቸው ሀገራት ኢትዮጵያን ወደ ቀይ ባህር ወጥታ ይህንን ችግር በመከላከል ረገድ ትልቅ ኃይልና አጋር እንድትሆን የመተማመን ሁኔታ አለ። ብዙዎችም እየመጡ የኢትዮጵያን የባህር በር የማግኘት ጥያቄ እንደግፋለን የሚሉት በተደጋጋሚ ይህንን መሰረት አድርገው ነው። ለኢትዮጵያ ብቻ ሳይሆን ለራሳቸው ብሔራዊ ጥቅምም ጭምር እና ኢትዮጵያ ባለፈው ጠቅላይ ሚኒስትሩ የልዩ ኃይል ስፔሻል ፎርስ በተመረቀበት ጊዜ እንደገለጹት ታስታውሳላችሁ። በዚህ በቀይ ባህር ሰፊ ቀጠና ላይ ይህ ኃይል ትልቅ የጸረ ሽብር አጋር ሆኖ ይንቀሳቀሳል ብለው ነበረ እና በዚህ ደረጃ
130 ሚሊዮን ህዝብ ያላት ከዚህ ከ130 ሚሊዮን ህዝብ የሚቀዳ ወታደራዊ አቅም የገነባችና ወደፊትም ይሄንን አጠናክራ ልትቀጥል የምትችል ሀገር በዚህ በኩል ተስፋ ይደረግባታል። ይሄንን እንዲህ አይነት የቀጠናውን ቀውሶችና ችግሮች በመከላከል ረገድ አስተዋጽኦ ልታደርግ ትችላለች ተብሎ ስለሚታሰብ የኢትዮጵያ ወደ ባህር በር የመመለስ ጥያቄ ተቀባይነት እንዲያገኝ እና ሌሎች በአካባቢው የሚንቀሳቀሱ ሀያላኖችም እዚህ ላይ ተጽዕኖ አድርገው ኢትዮጵያን ወደ ቀይ ባህር በመመለስ ረገድ ድጋፋቸውን እንደሚቸሯት ይጠበቃል። ጥሩ ጎኑ ይሄ ነው። አደገኛና አስቸጋሪ ጎኑ ደግሞ አሁን ያሉትን ጊዜያዊ ችግሮች ኢትዮጵያ ኢኮኖሚ ላይ፣ የኢትዮጵያ የንግድ እንቅስቃሴ ላይ፣ እንደገናም በአጠቃላይ የዜጎች ኑሮ ላይ ችግር ሊፈጥሩ ይችላሉ። ይህንን ደግሞ ከችግር ለማትረፍ የሚሰሩ ኃይሎች ችግሩን እንዴት እንቋቋም፣ እንዴት እንለፈው ብለው ከመስራት ይልቅ ችግሩን እንዴት ለፖለቲካ መጠቀሚያ አድርገን ለሀገረ መንግስት ማፍረሻ እናውለው ብለው ነው የሚሰሩት። እየሰሩም ነው፣ ባይዘወይ እየሰሩ ነው። እዚህ ላይ በጣም ኃይለኛ ቅስቀሳ እያደረጉ ነው። ይህንን የዓለም ችግር የሆነ ይህንን በተሻለ ሁኔታ እየተቋቋምን ያለነውን ሁነት ለፖለቲካ ትርፍ ማግኛ ሊያውሉት እየሰሩ ይገኛሉ። ወደፊትም ይህንን አጠናክረው ሊቀጥሉበት ስለሚችሉ የኢትዮጵያ ሕዝብ ይህንን አውቆ ችግሩን ከመንግስት ጎን ሆኖ በጽናት ማለፍ አለበት። የኛ የቅርብ ጊዜ ተስፋችን ምንድን ነው? ከ1 ዓመት ከ6 ወር በኋላ ከ18 ወራት በኋላ የነዳጅ ማጣሪያችን ወይም ሪፋይነራችን ይጠናቀቃል። ሪፋይነሪያችን መጠናቀቅ ይሄን ችግር ለመፍታት ወይም በነዳጅ እጥረት የሚመጣ ተጽዕኖን ለመቋቋም ትልቅ አስተዋጽኦ አለው። ድፍድፍ ነዳጃችንን በሀገር ውስጥ እናጣራለን። የተፈጥሮ ጋዛችንን ደግሞ ወደ ተሽከርካሪዎቻችን እሱን እንዲጠቀሙ የማድረግ ስራ እንሰራለን። የኤሌክትሪክ ተሽከርካሪዎችን በሀገር ውስጥ የመገንባትና በውጭ ሀገር ከውጭ የማስገባት ስራዎች ይጠናከራሉ። እንደ አቶ በላይነህ ክንዴ እና የእሳቸው ግሩፕ አይነት ይሄንን በኤሌክትሪክ የሚጠቀም ተሽከርካሪ በሀገር ውስጥ በብዛት እንዲገጣጠም እንዲመረት ትልቅ ጥረት እያደረጉ ነው። አውቶቡሶች፣ ሚኒባሶች እና ሌሎች ተሽከርካሪዎች በብዛት እየተገጠሙ ነው። መንግስት ይሄንን አቅጣጫ ቀድሞም ሲከተል ነበር እና እነዚህ ተጠናክረው ከዚህ ችግር ተጽዕኖ የምንወጣበት ጊዜ ቅርብ ነው። ቅርብ ብለን ተስፋ በመሰነቅ ለዚህ ስኬት የበኩላችንን አስተዋጽኦ ማድረግና አሁን ያለውን ችግር በጽናት ማለፍ ያስፈልጋል። እንግዲህ ከዛ ሌላ ግን እነዚህ በጦርነት ውስጥ የገቡ ሀገራት ምናልባትም አንዱ በሌላው ላይ ተጽዕኖውን ጡንቻውን ለማሳየት ሊፈጠር የሚችለውን ተጽዕኖ በዚህ ተጽዕኖ ለማንበርከክ የሚያደርገው ጥረት እና በየሀገራቸው ምናልባትም አሁን ዶናልድ ትራምፕ በሀገር ውስጥ እየገጠማቸው ያለውን ተቃውሞ እና ጫና ይህንም ምክንያት በማድረግ ድርድሩን ያቀረቡትን ቅድመ ሁኔታ ወይም ከድርድሩ ነጥብ ላይ አንስማማም ብለው የወጡበትን አለዝበው ወደ ድርድር ቢመጡ የጦርነቱ አማራጭ ውድመትን ከማስከተልና ችግሩን ከማባባስ ውጪ ተስፋ ይኖረዋል ተብሎ አይጠበቅም እና በድርድር የተሻለ ነገር የሚመጣ ከሆነ ያው እሱ ይመጣል። የማይመጣ ከሆነ ግን በዚህ ደረጃ በስነ ልቦና ተዘጋጅቶ መጠበቅ ያስፈልጋል። እንግዲህ ከዚህ ጋር አያይዘን እኛ ከቀይ ባህር ወይም አሰብ የባህር በራችንን ከመነጠቃችን ጋር ያለአግባብ ከመወሰዱ ጋር ሌላው አሁን ላይ ተጽዕኖ ጎልቶ ሊታየን የሚችለው እና ከዚህ በፊትም ተጽዕኖ ሲደርስብን የነበረው አንዱ የነዳጅ ማጣሪያችን እዛ መቅረት ነው፣ ሪፋይነሪው። አሁን ይሄ ሪፋይነሪ በኢትዮጵያ ቁጥጥር ስር ቢሆን ኖሮ
በእርግጥ በጊዜው ያረጀ አቅሙ የደከመና ብዙ ጊዜ ተደጋጋሚ ጥገና ይፈልግና ለጥገናም ብዙ ወጪ ያስወጣ የነበረ ነው። እንደሱም ሆኖ ኢትዮጵያ ይህን ሪፋይነሪ በመጨረሻው ጊዜ በጣም ብዙ ወጪ አውጥታ ጠግነዋለች። ያው መጀመሪያም ኢትዮጵያ ነች የሰራችው። ብዙ ወጪ አውጥታ ጠግና ነው እንግዲህ ኤርትራን በተጽዕኖ ከኢትዮጵያና ኤርትራ እንዲለያዩ ተደርጎ ያን ኪሳራ አይደረሰብን እና አሁን ላይ ነዳጅ እንደዚህ ድፍድፍ ነዳጅ ባወጣንበት ጊዜ ይሄ ሪፋይነሪ በጣም ትልቅ አስተዋጽኦ ያደርግልን ነበር። አሁን ድፍድፍ ነዳጅ ወደ ገበያ እንዲውል አድርጋለች ኢትዮጵያ። ግን አሁን ለራሷ ለመጠቀም ግን አትችልም። ለምን? ማጣሪያ ያስፈልገዋል። ለዚህ ነው የማጣሪያ ግንባታ ተካሂዶ የነበረው። ግን ከነበረው ጊዜ አንጻር ይሄ መንግስት በጣም ብዙ ልማት ያለማል፣ አልምቷል በአጭር ጊዜ። ለወደፊት ደግሞ የወጠናቸውን ረጃጅም እና ታላላቅ ተስፋዎች አልደረሱም። ያው በጊዜ እጥረት ምክንያት ብዙ ነገሮች በፍጥነት እየተሰሩ፣ ይሄንንም ለማደናቀፍ የሚደረጉ ጥረቶች ደግሞ እንደምታውቁት ብዙ ናቸው። ግን ይሄን ጥረት ማገዝ ነው ያለብን። በሌላ በኩል ወደ ቀይ ባህር የመመለስ ሁኔታችን ላይ ሁሉም ሰው ደግፎ ይሄ ነገር እንዲሳካ ማድረግ ይኖርብናል። ከዚህ በላይ እንግዲህ ወደ ሁለተኛው ርዕስ ስገባ እነዚህ ሁሉ ሰጥቶ በመቀበል የሚገኙ ጥቅሞች ግንዛቤ ቢኖራቸው የኤርትራ መንግስት አሁን ህዝቡን በጣም በከፋ ድህነት፣ ስደት እንደገና ደግሞ አሁን በብዙ ስጋት አሁን እንትን የባህር በር ልትወስድብኝ ትመጣለች፣ ኢትዮጵያ ልትወጋ ትችላለች እያለ ደግሞ ህዝቡን በስጋት ውስጥ በስጋት ጫና አድርጎ የሚኖረው መንግስት ራሳቸው የኤርትራ ተወላጆች ይሄ የባህር በር የምን ከሚል ከመሬት ጥያቄ ባሻገር ይሄ ሁለት ህዝብ በጋራ ቢለማ የሚል ሀሳብ እያቀረቡ ነው። ኢትዮጵያ ደግሞ አሁን ካላት ብዙ ልማት እየሰራች ወደ እድገት እየተጓዘች ህዝቧን ለብዙ ልማት ተጠቃሚ እያደረገች ያለች ሀገር መሪዎች ኤርትራን ቢመሩ ወይም ኤርትራና ኢትዮጵያ አብረው ቢሰሩ የሚል ሀሳብ ያነሳሉ የኤርትራ ተወላጆች። እስቲ አንደኛውን ድምፅ እናዳምጠውና ሌላ ኤርትራዊ በዚህ ጉዳይ ላይ ሁለቱ ሀገሮች አንድ ላይ ቢሰሩ ያለውን ጥቅም ያለውን ትርፍ ዓለም አቀፍ ሁኔታ ደግሞ በእንደዚህ አይነት ነገር ወደ አንድነት መጥተው ተባብረው ኢኮኖሚያቸውን በጋራ ያለሙ ሀገራትን እየጠቀሰ የሰራው ትንታኔ ያለ እሱን እንመለከታለን። ለጊዜው እስቲ ይህንን የወንድማችንን ድምፅ እናዳምጥ። አብይ አህመድ ኤርትራ ቢመራት ኖሮ ሁለት ወደብ ይዞ ዱባይ ያደርጋት ነበር፣ ራስ ቀን ሲንጋፖር ያደርጋት ነበር። አብይ አህመድ ሌላ ያደርጋት ነበር። ኢትዮጵያ ወደብ ሳይኖራት እንዴት እያበለጸጋት ይወት። ኤርትራውያን አንዋሽ፣ በቃ እውነት እንነጋገር። አብይ አህመድ ይችላል። አብይ አህመድ ድንቅ መሪ ነው። በቃ ለአገሩ ተርፎ ላንተም ተጠቃሚ እንድትሆን ኤርትራዊ እያስቀመጠህ ነው አገሩ ላይ ከ400 በላይ ኢትዮጵያውያኖች። ግን ኤርትራ ይሄዱ የለም። ኤርትራ ስደተኛ አላት እንዴ? የላትም እንዴ? ለኤርትራን ያልሆነች ለሌላ ሀገር እንዴት ትሆናለች? አትሆንም። ኢትዮጵያ ውስጥ ግን ብዙ ኤርትራውያኖች እየኖሩ ነው። ገብቶሃል? አብይ አህመድ ይችላል። የኛ መሪ ቢሆን አገራችን ያለማልን ነበር። ኢሳያስ ግን እንግዲህ ወደ ድሮ ነው የመለሰን። ይሄ አምባገነን ነው። አብይ አህመድ ሆይ እንወድሃለን እኛ ኤርትራውያኖች። እንግዲህ አሁን ወንድማችን እንደሰማችሁት ኢትዮጵያ ውስጥ ያለውን የልማት እንቅስቃሴ በአንጻሩም ደግሞ ኤርትራ ውስጥ ከነጻነት ውጪ ምንም ነገር ይሄ ነጻነት የሚል ዝም ብሎ ሰንደቅ ዓላማው ለብልቦ ነጻ ነኝ ከማለት ውጪ ምንም የተሰራ ነገር እንደሌለና የኢትዮጵያው መሪ የባህር በር በሌለበት ሁኔታ ያስመዘገበውን እድገት መሰረት አድርጎ ነው እንግዲህ ሁለት የባህር በር ቢኖረው ሁለት ወደብ ቢኖረው ኖሮ ይሄ የኢትዮጵያ መሪ ጠቅላይ ሚኒስትር አብይ እንዴት አድርገው ሊያሳድጉን ይችሉ ነበረ ኤርትራን ቢመሩ ኖሮ የሚል ገልጿል። ግን እውነት እኮ ነው ይሄ። አሁን ከጥላቻ ከምን እንደው ከንቀት ዝም ብሎ ከባዶ ንቀት ከምቀኝነት ይሄ ባለፈው ያቀረብነው እንትን አለ ይሄ ጀለሲ ኤንድ ኤንቨይ
ፖለቲክስ በዚህ ከመታወር ወጥተን ይሄ ደግሞ ባርባሪዝም ፖለቲክስ ራሱ ደግሞ ባለፈው በሰፊው ተንትኘዋለሁ እና ከዚህ አይነት አስተሳሰብ ወጥተን እኮ ስናየው እውነት ነው። እስቲ ተመልከቱ። ለባህር ወደብ ወይም ለንግድ ለውጭ እንትን አገልግሎት ከጅቡቲ ወደብ ጋር በጅቡቲ ወደብ ላይ የምናደርገው እንቅስቃሴ ምን ያህል ገንዘብ በየዓመቱ እንደምንከፍል ያው እንግዲህ ሰምተናል። እሱ ለኢኮኖሚ ግንባታችን ብናውለው የራሳችን የባህር በር ኖሮን ማለት ነው። አስቡት። ሁለተኛ ደግሞ ያለ ስጋት እየተንቀሳቀሰን መርከቦቻችን የንግድ ልውውጣችን ከስጋት ነፃ ሆኖ እንቅስቃሴ እያደረገ የፈለግነውን አስገብተን የፈለግነውን አስወጥተን እና በዚህ በወጪ ንግድ የምናገኘው ትርፍ በጣም ከፍ እንደሚል የንግድ መርከቦቻችን ከዚህ በላይ ቁጥር እንደሚኖራቸው ግልጽ ነው። እና እንደዚህ አድርገን የት ይደርሱ ነበር ሁለቱ ሀገራት ባይዘው ሁለቱም ሀገራት አብረው ቢለሙ አብረው ቢሰሩ። አሁን ኢትዮጵያ ከምትጠቀም ኤርትራ መጎዳት አለበት የሚል እጅግ በጣም አስከፊ ምቀኛ የሆነ ኢሳያስ እዛ ቁጭ ብሎ የኤርትራንም ሕዝብ ይዞ እየጠፋ ማለት ነው። ግን ያው ከግብፅ የተሰጠውን ተልእኮ የሚያስፈጽም ስለሆነ ከዛ ውጪ የራሱ ህልውና የሌለው ሰው ነው። በዚህ ዕድሜ ወደ መቃብር ለመግባት እያጣጣራ ባለበት ሰዓት ይህን ችግር እየፈጠረ ነው ያለው አገሪቱ ላይ፣ ሁለቱም ሀገራት ላይ፣ ሁለቱ ወንድማማች ህዝቦች ላይ። ልክ የሱን የምቀኝነት እሳቤ ይዘው ደግሞ ኢትዮጵያውያኖች እንዴት ተደርጎ ነው ኢትዮጵያ የባህር በር የምትጠይቀው ይላሉ። እስቲ ትርፉን አስብ፣ ጉዳቱን ደግሞ አስቦ አሁን የባህር በር ተዘግቶ ማለት መተላለፊያ ተዘግቶ በተፈጠረ ችግር የከፈልነውን ዋጋ አሁን የማጣሪያ አተን ሪፋይነሪ አተን ድፍድፍ ነዳጅ እያለን ለዓለም አቀፍ ተጽዕኖ እንዴት እንደተንበረከክን እስቲ አስቡት። አይቆጭም? ይሄ በጣም ቁጭት የሚፈጥር ነገር ነው። እና ይሄ ነው እንግዲህ ሌላኛው ኤርትራዊ የሰጠውን በጣም በሳል ትንታኔ እንመለከታለን። የወንድማችን ውዲ ሻምበል እንትን አድርጎታል፣ ወደ አማርኛ መልሶ አቅርቦታል። እናንተ ትግርኛ የምትችሉ ሰዎች የራሱ የዚህ ኤርትራዊ ዌብሳይት ውስጥ ገብታችሁ ማየት ትችላላችሁ ይለናል ውዲ ሻምበል። እና የነፃነት ዋጋና ያለው ውጤት ምንድን ነው? ኤርትራ ምን አገኘች ብሎ ነው የሚጀምረው። ለኤርትራ ነፃነት ተብሎ ከ80 ሺህ በላይ ሰማዕታት ተከፍለዋል። ነገር ግን የተከፈለው መስዋዕትነት ለዚህ አሁን ላለው ጭቆናና ድህነት ነበር ብሎ ይጠይቃል። ምንድን ነው አሁን ኤርትራ ያገኘችው? ሰው በሀገሩ በነፃነት መንቀሳቀስ ካልቻለ፣ ሀሳቡን መግለጽ ካልተፈቀደለት፣ ገንዘቡን ከባንክ ማውጣት ካልቻለ ነፃነት ያልነው ትርጉም ምንድን ነው? ሀገር ማለት ህዝቡ ነው። ህዝቡ ካልተደሰተ ደግሞ ሀገር ምንድን ነች ይችላል። እና ሀገር የለችም ይላል ህዝብ ካልተደሰተ። አለች ማለት አይቻልም። ሁለተኛ ነጥብ ላይ ታሪካዊው ምጸት ይልና አይረኒ ተለየናት ካልናት ሀገር ማለት ከኢትዮጵያ እየሸሸን ዛሬ ግን ከ400 ሺህ በላይ ኤርትራውያን በኢትዮጵያ ጥገኝነት እየጠየቅን እንገኛለን ይላል። ከኢትዮጵያ መገንጠል አለብን ብለን ተገንጥለን ግን ከ400 ሺህ በላይ ከዛ በላይም እንዳይሆን ያው እንቅስቃሴ ገደብ ስላለ ስለማይወጡ በወታደር ስለሚጠበቁ እንጂ ኤርትራውያኖች አገር ውስጥ የሚኖር ኤርትራዊ አንድም አይኖርም ነበር በመሰረቱ። ይሄ ግልጽ ነው። በየጊዜው በድንበር ላይ የሚተኮስባቸው የሚገደሉ፣ የሚያዙ፣ የሚታሰሩ ስላሉ እና እየጠየቅን እንገኛለን። ለሰርግ፣ ለሕክምና፣ ቤተሰብ ለመጠየቅ ሁሉም ወደ ኢትዮጵያ እየሄደ ነው ይላል። ባይዘዌ አንድ የኤርትራ ተወላጆች ሰርግ ላይ ታድሜ ነበር እኔ። ያው የሀገራቸውን የባህል ዘፈን ይሄ ሰርግ ዘፈን እንደዚህ እንትን እያደረጉ በጣም ደማቅ ሰርግ እዚህ ኢትዮጵያ አንድ ሆቴል ውስጥ አድርገው ነበር። እና ታዲያ መለየቱ ምን ትርጉም አለው? ከምንወዳት ሀገራችን ተሰደን በጎረቤት ሀገር መኖር ትልቅ ታሪካዊ ውድቀት አይደለም ወይ? ለዛውም ከተለየናት ሀገር አንፈልጋትም ብለን። አንድነት ኃይል ነው። ኤርትራና ኢትዮጵያ በባህል በቋንቋና በደም የተሳሰሩ አንድ ህዝብ ናቸው። ተለይቶ መኖር ብቻውን ዓላማ ሊሆን አይገባም።
ዓለም ወደ የጋራ እድገት እየተጓዘች ነው። እኛ ግን ተለይተን በጨለማ ውስጥ እየኖርን ነው። ከጎረቤት ሀገራት በተለይም ከኢትዮጵያ ጋር አንድ ሆኖ መኖርና መስራት ለሁሉም ህዝቦች ጠቃሚ ነው ይላል። ዓለም አቀፋዊ ሁኔታዎችን ወይም ምሳሌዎች ብሎ ደግሞ ያነሳል። ከተለይቶ መኖር ወደ የጋራ እድገት ይልና በዓለም ታሪክ ተለይተው የነበሩ ሀገራት ዳግም ተዋህደው ወይም በትብብር ያደጉባቸው ምሳሌዎች ብዙ ናቸው ይልና ጀርመኒ ከሁለተኛው የዓለም ጦርነት በኋላ በምስራቅና በምዕራብ ተከፋፍለው ለዘመናት ተጣልተዋል ወይም ለየብቻ ኖረዋል። ምስራቅ ጀርመን እንደ ኤርትራ በጭቆናና በድህነት ተሰቃይታ ነበር። በ1990 ግን የበርሊን ግንብ ፈርሶ ዳግም ተዋሃዱ። ዛሬ ጀርመን ከዓለም ጠንካራ ኢኮኖሚ ካላቸው ሀገራት አንዷ ሆናለች። እኛስ ለምን ከታሪክ አንማርም ይጠይቃል ኤርትራውያን። ሌላው ቪየትናምን ምሳሌ ያደርጋል። በሰሜንና በደቡብ ተከፍላ ብርቱ ጦርነት ካካሄደች በኋላ በ1975 ዳግም ተዋሃደች። አሁን ቪየትናም በኢኮኖሚ እድገት ከዓለም ፈጣን ሀገራት አንዷ ሆና ትገኛለች። እውነት ነው። የአውሮፓ ህብረት የአውሮፓን ዩኒየን የአውሮፓ ሀገራት ፈረንሳይ፣ ጀርመን፣ ጣሊያን ለዘመናት ሲጣሉና ሲገዳደሉ ቆይተዋል። አሁን ግን ድንበራቸውን ከፍተው ዜጎቻቸው በነፃነት ከሀገር ሀገር እየተዘዋወሩ ይሰራሉ። ይህም ሰላምንና ትልቅ ብልጽግናን አምጥቶላቸዋል። ወደ እንደዚህ አይነት ነገር የገቡት ይጠቅማል ብለው ስላሰቡ ነው። ሁልጊዜ በጋራ መስራት ስለሚጠቅም። የህዝብ ንቃተ ህሊና ይላል ደግሞ ሌላ ርዕስ። ዜጎች ከፖለቲካ መፈክሮች ወጥተው ተጨባጭ ሁኔታዎችን መገምገም አለባቸው። በማትኖሩባት ሀገር ኤርትራ እያላችሁ ከመጮህ ይልቅ ያለው ስቃይ የሚቆምበትንና ከጎረቤቶቻችን ጋር በሰላምና በጋራ የምንኖርበትን መንገድ እናስብ። ለዚህ ስሩ፣ ለዚህ አስተዋጽኦ አድርጉ ይላል እና ሰላምን በተመለከተም ያነሳል። ዲሞክራሲና የጋራ እድገት ብቻ ነው መፍትሄው። እውነቱን እንነጋገር፣ አንፍራ። ሌላው ኤርትራዊ ያለውን ደግሞ ለዚህ ለሰላም፣ ለእድገት፣ ለብልጽግና ሁላችንም አስተዋጽኦ እናደርግ፣ ከፕሮፓጋንዳ እንውጣ ይለናል ይሄ ወንድማችን። አሁን ሁለቱ ወንድማማች ህዝቦች አብረው ቢኖሩ የሚጠቀሙ መሆናቸው የህዝብ ፍላጎት መሆኑን ለማየት ወይም ለመገንዘብ ጠቅላይ ሚኒስትር አብይ አህመድ ኤርትራ ሄደው ሁለቱን ህዝብ መካከል የነበረውን ችግር በሰላም ለመፍታት ጥረት ባደረጉበት ወቅት አይታቸዋል። የነበረውን ደስታ፣ የነበረውን ጭፈራ። ለምን ተለያይተው በነበረበት ጊዜ የደረሰባቸው ሰቆቃና ችግር ነው ይሄንን ነገር ፈንቅሎ ወጥቶ ህዝቡ በዛ መሰረት አደባባይ ላይ እየጨፈረ ደስታውን እንዲገልጽ ያደረገው። እውነቱ ይሄ ነው። አሁን ይሄንን እውነት ለመቀበል ወይም እንዳለ እያወቅን ለመካድ ምንሰራ በጣም ብዙዎች ነን። ለመካድ ለምን ይሄ ሁለት ሀገር አንድ ላይ ከሆነ ይጠነክራል። መጠንከሩ በጣም የሚያሰጋቸው ጠላቶች አሉ፣ የሚያሰጋቸው የጠላት ቅጥረኞች አሉ፣ የሚያሰጋቸው በግርግር ስልጣን ለመያዝ የሚፈልጉና እንዲህ አይነት ነገር ከተሳካ አሁን ያለው መንግስት ክሬዲቱና ተቀባይነቱ በታሪክ የሚይዘው ስፍራ ትልቅ ይሆናል ብለው ስለሚያስቡ ነው። ቲፒኤልኤፍ ይሄ የሰላም ድርድሩ በተካሄደባቸው የመጀመሪያ ወቅቶች ተረባርቦ ይሄ ነገር እንዲከሽፍ ያደረገው ይሄ ለዚህ መንግስት ይጠቅማል ብሎ ስላሰበ ነው። ግን ከዚህ መንግስት አልፎ ለህዝቡ፣ ለኢትዮጵያ ነበር የሚጠቅመው። ያን አይፈልጉም። ለትግራይ ህዝብ ነበር የሚጠቅመው። በመንግስት ደረጃ በደንብ አድርጎ ህጋዊ የሆነ መቀራረብ ቢደረግ ኖሮ እንግዲህ በዛ ጊዜ ኢሳያስ አፈወርቂ ሲሰጥ የነበረውን አስተያየት ሰምታችኋል። ህዝቡ በየሚዲያው እየወጣ ሲሰጥ የነበረውን ከቲፒኤልኤፍ በስተቀር ይሄን የተቃወመ አልነበረም። በዛ ጊዜ ቲፒኤልኤፍ በፍጹም ይሄ የሁለት ህዝብ ግንኙነት ሳይሆን የሁለቱ መሪዎች ነው፣ የኢትዮጵያን ጥቅም ለኤርትራ አሳልፎ ለመስጠት የተደረገ ነው፣ ሁለቱ ወታደራዊ ስምምነት፣ የደህንነት ስምምነት አድርገው ትግራይን ሊጨፈልቁ ነው፣ እንደዚህ ብለው ተረባርበው በታሰበለት ፍጥነትና እቅድ መሰረት እንዳይሄድ ሰሩ። በዛ ሰዓት እነሱ ግን ይሄ የቲፒኤልኤፍ ጦርነት በተከፈተበት ወቅት ራሱን ቲፒኤልኤፍን ያስከፈለውን ዋጋ ግን ግልጽ ነው። የራስህ ተንኮል፣ የራስህ የተንጋለው ቢተፉ ተመልሶ ባፎም ይባላል። ያ መርዝ፣ ያ ጥላቻ፣ ያ ከሁለቱም ከኤርትራም ከፌዴራል መንግስትም ጋር ግጭት ፈጥሮ እዛ መካከል ላይ ተቀምጦ የበተነው መርዝ
መጨረሻም ጦርነቱ ሲከፈት ወደዛ ሚሳኤል ለመተኮስ ምናምን ሁሉ ያደረገው መፍጨርጨር ያስከፈለውን ዋጋ እናውቃለን። የሚያሳዝነው ግን እነሱን መሪዎቹን የቲፒኤልኤፍ መሪዎች እስካሁን አሉ፣ ህዝቡን ግን ዋጋ አስከፍሎታል። በዛ ሰዓት ይሄንን አበክረው ሲቃወሙ የነበሩ ስዩም መስፍን ያው ዛሬ በህይወት የሉም። አበክረው በየቀኑ ነበር መግለጫ ይሰጡ የነበረው። ይሄ የሁለቱ ሀገራት ግንኙነት እንደ ፈንጂ ቆጥረውት ማስፈራሪያ፣ ዓለም ሽልማት የሰጠበትን ማለት ነው። ያው የኖቤል ሽልማቱም ልክ አይደለም ሲሉ ነበርና ይሄንን ነገር ኤርትራውያኖችም ባለፈው አንድ ፕሮግራም ሰርተን ስለዚህ ስለ ባህር በር ጉዳይ በጣም ብዙ ኤርትራውያን ወንድሞቻችን ገብተው አስተያየት ሲሰጡ ነበር። በጣም በኔጌቲቭም በፖዚቲቭም። አብዛኞቹ ግን የሻዕቢያ አስተሳሰብ ያላቸው ናቸው። እያወገዙ ያንን ስለ ሁለቱ ህዝብ መቀራረብ የተናገርነውን እዚህ ላይ እንስራ፣ እስቲ ከዚህ ከባህር በር ብቻ ከመጠየቅ እንውጣና እዚህ ላይ እንስራ። ይሄ ሁለት ህዝብ አንድ ላይ ቢሆን የሚያመጣውን በዚህ ጉዳይ ላይ በጣም ብዙ ሰዓት ስለወሰድኩ ሁለቱን ከዚህ ጋር አስተዋውቄ የነበረውን ርዕስ የአናርኪዝም አደጋ በኢትዮጵያ የሚለውንና የአማራ ክልል ከዚህ ጋር ተይዞ የተፈጠረውን ከዚህ ከስርዓት አልበኝነት ጋር በነገው ፕሮግራሜ እመለከተዋለሁ። ለዛሬ እስቲ ልቦና ይስጠን፣ እስቲ ሰከን ብለን እንመልከት እያልኩ እነዚህ ኤርትራውያን ወንድሞቻችንን ያስተላለፉትን በደንብ እናስብበት። ሰላም ለሀገራችን፣ ሰላም ለቀጠናችን፣ ሰላም ለኤርትራና ለኢትዮጵያ ህዝብ፣ እድገትና ልማት ለሁለቱ ህዝብ። በኋላ ህዝቦች የሚለውን ትተን አንድ ህዝብ ልንላቸው እንችላለን። እንደዚህ ወዳለ ዘበን እንደምንመጣ ተስፋ አደርጋለሁ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ። በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።